ሰላም ሰላም ውድና የተከበራችሁ የለኒቱ ተከታታዮች እንኳን ደህና መጣችሁ። ሳቢላ ድራማን ክፍል 48ን ይዤላችሁ ከች ብያለሁ። እንግዲህ ዲናና ልዩ አብረው እያወሩ እያለ ያዘዝኩሽን ሂጂና ግዢ ብላ ወደ ሱቅ ልካታለች ማለት ነው። ወደ ሱቅ የሚላከቻት ተንኮል አስባ ነው ማለት ነው። ልዩም እንግዲህ ነቅታባታለች ማለት ነው። ሂጄ ገዝቼ መምጣት አለብኝ ቶሎ መድረስ አለብኝ ብላ ልዩም እንግዲህ ወደ ታዘዘችበት ወደ ዲና ወደ አዘዘቻት እየሄደች ነው ማለት ነው። እንግዲህ ዲና ተንኮል አስባ ነው ማለት ነው። ከዛም እንግዲህ ማርኮን ደግሞ በጣም ተናዶ ስልክ እያወራ እያለ የሆኑ ሁለት ሰዎች መጥተው ጤና ይስጥልኝ አቶ ማርኮን ከፌዴራል ፖሊስ ወንጀል ክትትል ነው እየመጣ ነው በማለት ከዛ እሱም ደንግጦ ፌዴራል ፖሊስ ብሎ ሲጠይቀው ከዛ ዲና ደግሞ እና ቁጭ ብለን ቁርሳችንን እንብላ በማለት ሁሉንም በእጆቼ ነው የሰራኋቸው ትዝ ይልሃል አባቴ ድሮ የሚሰራው ቁርስ ተወደው ነበር በማለት ለምንድን ይሄን ሁሉ ነገር የምታደርጊው ብሎ ሲላት አንተን ለማስደሰት ነው። በዛ ላይ ደግሞ ልዩ ስለሌለች ቁርስ ማን ይሰራልሃል አለች። ልዩን እንግዲህ ሂጂ ብላ አባራታለች ማለት ነው። ከዛም እንግዲህ ለሳቢላ ሰርተሽላታል ወይ በማለት ሲጠይቃት እውነት ለመናገር ለኔ አንተ ብቻ ነበር የሰራሁት ግን የሰራሁት በቂ ስለሆነ ትበላለች በማለት ይቅርታ ለሳቢላ ነው የምትቀንሽላት በእውነት ልዩ ስለሌለች ነው። ሆን ብለሽ አስበሽ ነው ሆን ብለሽ አስበሽ ቢሆን ኑሮ ለሳቢላም ለርብቃም ትሰሪ ነበር ብሎ አቶ አብርሃም እንግዲህ ሲቆጣት ያንቺ ሀሳብ ግን ሰሞኑን የተፈጠረውን ነገር ለመረሳሳት መጃጃል አብዝተሻል። ለማንኛውም አመሰግናለሁ ልቀቂኝ ዲና እጄን ልቀቂኝ ብሎ ሊሄድ ሲል ከዛ በጧት ተነስቼ የሰራሁትን ምግብማ ሳትበላ አትሄድም ስትል ከዛ ልቀቂኝ መብላት አልፈልግም በማለት እንግዲህ አመነጫጭቋት ሄዷን ማለት ነው። ማርኮን እንግዲህ ባልጠበቀው ጊዜ እንግዲህ ተይዟን ማለት ነው። እጅ ለእጅ ተይዞ እስር ቤት ሊገባ ነው። እንግዲህ አብርሃም እንግዲህ የዲናን ስራ ያወቀባት ይመስላል ማለት ነው። አሁንም ቢሆን መልሶ እያዘነ ነው። ተከፍታለች ባለት ጊዜ የአብርሃምን እንግዲህ ቁርስ አዘጋጅታ ብላው ነበር። አብርሃም ደግሞ በአሁኑ ጠበቅ ያለባት ይመስላል። ሲመለስ ምግብ ተደፋፍቶ መንገድ ላይ አግኝቶታል። ልዩም ከዚህ ቤት ምግብ ብቻ ሳይሆን ብዙ ቆሻሻዎች ሰው መሰል ቆሻሻዎች ይወጣሉ ብለዋለች። አብርሃም ምን ለማለት ፈልገሽ ነው ብሏት ነበር። ምን ለማለት ፈልገሽ ነው ልትነግሪኝ የምትፈልጊው ነገር አለ እንዴ ብሎ ጠይቋት ነበር ለልዩ። አረ ምንም ብላ ደብቃለች። ግን ደግሞ ልዩ ስራዋን በሚስጥር መስራት ጀምራለች ማለት ነው። ማርኮንንና ዲናን እንዲህ አንቀጠቀጣቸውን የረበሻቸውን ያሸበራቸውን መልእክት አስቀማጯ ተባባሪዋ ልዩ መሆኗ ተረጋገጠ ማለት ነው። ልዩ ከፌት ስትወጣ ተገላገልኳት እስከ መጨረሻው ላትመልስ ሄዳልኛለች። ከዚህ በኋላ አብርሃም ጉድፈላ ነበረ። ግን ደግሞ ዲና ያልጠበቀችው ነገር ገጥሟታል። ሰላም ሰላም ውድና የተከበራችሁ እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልኝ እያልን በአዲስ መጥቻለሁ። በቅንነት ላይክ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። በባለው ክፍል እንደተመለከት ነው እንግዲህ የሳቢላ ተከታታይ ድራማ ማርኮን ከዛ ቤት በመባረሩ እንግዲህ ልዩና ርብቃ ደስታቸውን እየገለጹ ይገኛሉ። በዚህም ጊዜ ዲና እጅግ በጣም ተናዳ ስለነበረ ማርኮን ከዛ ቤት ስለወጣ ብቻዬን ምን መቋቋም አልችልም እባክህን አብረን እንሂድ ብለው ነበረ። ግን ደግሞ ማርኮን ይህንን ቤት ትተን አንሄድም ተመልሼ እመጣለሁ እስከዛ ድረስ ደግሞ እባክሽ አንቺ በርችልኝ
አብረን መሄድ አንችልም። እኔ በቅርብ ቀን እመለሳለሁ አለሁልሽ፣ ግን ምን ዋጋ አለው? እንግዲህ ዶክተር ርብቃና ልዩ ይህን ቀን ማክበር አለብን ብለዋል። ዶክተር ርብቃ አንዳንድ መጥፎ ስራዎች እንደነሱ መጥፎ ሆነሽ የእኛ መልካምነት ደግነት አይገባቸውም። እኛ ሰው መጉዳት እንደነሱ አንችልም። ልዩ እና ምን እናድርግ ያለው አነጋጋሪ የሆነው ብር መልሳ አንድ ሀሳብ አምጥታለች። ርብቃ ይህን ገንዘብ አብርሃም ገንዘብ የሚያስቀምጥበትን እንግዲህ ዲና ብሩን ከአቶ አብርሃም ክፍል ወስዳ እንግዲህ ልዩ ልብስ ውስጥ አድርጋ ልዩን ሌባ ለማስባል ብዙ ነገር አድርጋለች። ከዛም እንግዲህ ይቅርታ ከዛም እንግዲህ እሷ ቀድማ ካገኘችውስ ብላ ነበር። እሷን እንግዲህ ከዚህ በኋላ ልታሸንፍ ስለማትችል ማስተማር አለብን ብላለች ርብቃ። ልዩም በሀሳቧ ተስማምታለች። ልብሳቸውን ይዘው ድሮም ማርኮንና ዲና ዘና ፈታ የሚሉበት ቦታ ላይ አሁን ደግሞ በተራቸው ልዩና ዶክተር ርብቃ ዘና እያሉበት ነው። በዚህም ጊዜ ዲና ወደዛ ስትሄድ ፊታቸው ላይ ያለውን ፈገግታ፣ ፊታቸው ላይ ያለውን ደስታ በተመለከተች ጊዜ እጅግ በጣም ተናዳለች። እናም እንግዲህ ደስታቸውን እያከበራችሁ ነው እንዴ? ልዩንም ያን ያህል ገንዘብ ውስጥሽ እንዴት ያንን ያህል ገንዘብ ውስጥሽ እንዴት እንደዚህ ታደርጊያለሽ? በማለት ከዛም እንግዲህ ብርጭቆ አምጡልኝና እኔም አብራቸው ደስታዬን ላክብራ። ማርኮን ስለወጣ ደስ ብሏችሁ ነው አይደል? አለች። ከዛ በኋላ በዚህም ጊዜ ልዩ ፊት የነበረው ንዴት በስተመጨረሻ ልዩን ሌባ ነሽ ብላ ከሰደበቻት ጊዜ ልዩ በጭራሽ እኔ ሌባ እንዳልሆንኩ አንቺም እኔም ታውቂያለሽ፣ እኔ በጭራሽ ሌባ አይደለሁም፣ ሁሉም የእጁን ያገኛል፣ አንቺ ደግሞ እጅግ በጣም መጥፎ ሴት ነሽ እያለች ልዩ እንግዲህ ዲና ስትናገራት እንግዲህ ዲና ሀብት ለመውረስ ብላ ብዙ ነገር አድርጋለች። ዶክተር ርብቃም ዲና አብርሃም አንቺ የወሰድሽውን ነገር ማንም አልወሰደውም፣ ዞሮ ዞሮ አንቺን እኔን ነው እንጂ አንቺን አያምንሽም፣ እኔ ብነግረው ምን የሚልሽ ይመስልሻል? በማለት ዶክተር ርብቃም ለዲና እኔ ምን ችግር አለ? ቆይ አንቺ እንግዲህ ብሩን ወስደው ከልዩ ሻንጣ ሲያስቀምጡ ማርኮንና ዲና ከዛም እንግዲህ ርብቃ አይታ ስለነበረ ርብቃ እውነቱን አውጥተዋለች። ስለዚህ እኛ እንተዋወቃለን። አዎ በእርግጥም ብሩን ያስቀመጥኩት እኔ ነኝ። ያ ገንዘብ የት ነው ያለው? ብሩን መልሽ ብላት ነበረ። ልዩም እንግዲህ የት እንዳለ ስለማታውቅ ብሩን መልሽ ያለበለዛ ለአብርሃም ነግረውና ከዚህ ቤት እንድትባረር ያደርጋለሁ አለች። እና ለአብርሃም እኔ እውነቱን እናገራለሁ ባለች ጊዜ ልዩ እውነቱን አንቺ ብትነግሪው የሚያምንሽ ይመስላል እያለች ለማስፈራራት ሞክራ ነበረ። ግን ደግሞ ዶክተር ርብቃ እኔን ያምነኛል፣ እኔ ነግረዋለሁ በማለት እናም እንግዲህ ተረኛዋ እሷ እንደሆነች ነግረዋታል። ለዛሬ እንግዲህ እያንዳንዳችሁ ዋጋችሁን ትከፍላላችሁ፣ ታወራዳላችሁ ብላት ነበር። በዚህም ጊዜ እንግዲህ ልዩና ዶክተር ርብቃ ከዚህ በኋላ የአንቺ ጊዜ አይደለም፣ አንቺም ከዚህ ቤት ተባረሽ ትወጫለሽ፣ በጭራሽ ከዚህ በኋላ ለአንቺ ቦታ አንሰጥሽም፣ ለአንቺም አንሸነፍም በማለት እንግዲህ ዲናም እንግዲህ ተናዳ ከልዩ ጋር እየተጨቀጨቀች አብርሃም ዲናን ፈልጎ የመጣው ገንዘቡን ያስቀመጠበት ቦታ ስላገኘው እጅግ በጣም ተናዶ ነበር። ዲና እዚህ ሰው ያላት ነገር ምንድን ነው? ልዩን ከዚህ ቤት እንድትወጣ አምራ የፈለገችበት ነገር ምንድን ነው? እያለ ይጠላት ነበር። እናም እንግዲህ ዲና አቤት አባቴ ብላ ሄዳ ነበር። አብርሃምም ለዚህ ልጅ ያለች ጥላቻ፣ ለልዩ ያለች ጥላቻ
ለልዩ ያለች ጥላቻ ለምንድን ነው እንደዚህ የምታረጊያት? ለአይንሽ ያስጠላችስ ለምንድን ነው? በማለት ዲና ለመደባበቅ ሞክራ ነበረ። በጭራሽ ባህሪዋን ታውቂያለህ እንዴ? ከዚህ በፊት ያደረገችውን ነገር ታውቃለህ? በዛ ላይ ብሩን ስፈልገው አጥቼዋለሁ፣ ከሷ ውጭ ማንም ሊወስደው አይችልም እያለች ነበር። አብርሃም የበለጠ የተናደደው በዚህም ጊዜ ነው። ብሩን ፈልገሽ አተሽው ነው ወይ የሚል ጥያቄ አንስቶ ነበር። አዎ ፈልጌ አጥቼው ነበር፣ በጭራሽ እዚህ ቤት የለም እያለች ስትናገር አየሽ፣ አሁንም ቢሆን ተዋሻለሽ። እንዴት ውሸትሽን ቢያንስ አሁን ውሸትሽን አታቆሚም? ከዚች ልጅ ያለሽ ግንኙነት ምንድን ነው? አብርሃም ስለሷ ብዙ ነገር እንግዲህ አብርሃም ትዳሩን ላለመፍረስ ብሎ ብዙ ነገሮችን እያወቀ እንዳላወቀ እየሆነ ነበረ። ልዩንም እንግዲህ ብዙ ነገር ሲያደርጓት ቤተሰቦቿን እናቷንና እህቷን እያገቱ እንግዲህ ያላደረገችውን ያልሰረቀችውን ሌባ ተብላለይ። እንግዲህ አብረሽ ልዩን እንደ ልጁ እንደ ሳቢላ ነበር የሚወዳት። እሷም ለእነሱ ስትል ብዙ ዋጋ ከፍላለች። አሁን ደግሞ እንግዲህ ድጋሚ ሌባ ሊያስብሏት ብዙ ነገር እያደረጉ ነበር። እንግዲህ ማርኮንም ወደ እስር ቤት ተወርሯል። እንግዲህ የዲናም ቅሌት ማለት ነው። አብርሃም እየነቃባት ነው፣ እያመናት አይደለም። ከዛም እንግዲህ ያለበለዛ ትዳሩ ራሱ እየደበረው እንደሆነ እንግዲህ ትዳሩ ሙሉ እንዳልሆነ እሱ ስለሚወዳበት ቤቱ እንዳይጎዳ ስለፈለግ እንጂ ያለበለዛ የሚስትነት ክብር እንደሌላትም ነግሯታል። አንቺ ይኸው አንቺን ለመረዳት ምንም ጊዜ አይፈጅም። አንቺ እኔ ሁሉንም ነገር እያወቅኩ ዝም ስል ሞኝ ነው አይደለ? ምንም ረዳ አይመስልሽም አይደል? ምንም የሚገባኝ አይመስልሽም አይደል? እያለ አብርሃም እንግዲህ ስለተበሳጨባት ሁሉንም ነገር ተናግሯታል። እናም ዲና እንግዲህ አብርሃምን ምንም እንዳላደረገችና ከልዩ ጋር ምንም የሚያገናኛቸው ነገር እንደሌለ፣ በዛ ላይ ደግሞ እሱ ከሷ ውጭ ማንም እንደማያደርግ ስለምታውቅ፣ ስለዚህ ይሄ ደግሞ ሆን ብለሽ ልዩን ስሟን አጥፍተሽ ከዚህ ቤት ማባረር ፈልገሽ ካልሆነ በስተቀር እንግዲህ ልዩ ይህን ነገር ልታደርግ አትችልም። ከዚህ በፊትም ብዙ ነገር አድርገሻታል። አሁንም ልዩን ከዚህ ቤት ለማባረር ልዩ ሌባ ናት እያልሽ ነው በማለት አብርሽ እንግዲህ ዲናን በጣም ተጠራጥሯታል ማለት ነው። እያወቅኩኝ እንዳላወቅኩኝ ሆነው ለትዳሬና ለልጄ ስል ነው በማለት ሲመልስላት እንግዲህ ከዛም መልስ አምጥታው ሊሆን ይችላል እንጂ ከዛ ውጭ ያለበለዚያ ይህንን የሚያደርግ ሰው የለም አሁን ስለተነቃባት በማለት እንግዲህ እየወነጀለቻት ትገኛለች። አብርሃም የበለጠ ተናደደ። እኔ እኮ የሚያናደኝ ዲና ያንቺ ውሸት ነው፣ እኔ ውሸት አልፈልግም በማለት በጣም ተበሳጭቶ ተናግሯታል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት የዓለም ዳርቻ ሁላችሁም ውድ ኢትዮጵያውያን ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀገራችንንም የኢትዮጵያ ማሯን ገነት ዳሯን ሳት ያድርግልን፣ አለማችንን ይጠብቅልን። በጣም አመሰግናለሁ ስለነበረን ቆይታ። ባይ ባይ።